ትንሽ ሴቶች ላይ ቅዠት የመጨመር ሁኔታ አለ። የሚሞት ሁሉ ይመስለዋል። አጥቂ ሊመጣ ነው ወይ ሆነ አደጋ ሊያደርስብ ነው። በህልም ያየኸው ነው። ተኝተዋል ግን የነቁ ይመስላቸዋል። እንዳይናገሩ አንደበታቸው ሁሉ ዝግትግት ይላል። ህልም ማለሜን አውቀዋለሁ እያለምኩኝ እንደማለት ነው። ሲያባረራቸው ሲሸሹ ሲያባረራቸው ገደሉ ሲገቡ ሲያመልጡ በልቶ ጠግቦ አለመተኛት ይሻላል። ሲጨነቁ ሀገር ሲቃጠል ሰዎች ሲሞቱ ጠዋት ትገባለህ፣ አንዳንዴ ማታ ትገባለህ፣ አንዳንዴ አዳሪ ትሆናለህ። ምሳ ሰዓት ላይ እንዲተኙ ይገደዳሉ። ሌላው ግን ትንሽ ለየት የሚል አለ። ዱካክ ምሳሌያዊ ቀልድ በዚህ ማንሳት እፈልጋለሁና በእነሱ ስም ኦር ለደሃ ኦር ለነዳያን የሆነ በጎ ነገር ስናደርግ መታየታቸውን ያቆማሉ። ቅዠት ከምን ይከሰታል የሚለውን ማየት የተሻለ ይመስለኛል። አንደኛው ከውሳጣዊ ፍርሃት የሚመነጭ ነው። አብዛኛውን ጊዜ ውስጣቸው የሚፈራ የሚደነግጥ ሰዎች መቃዠታቸው አይቀርምና ትልቁ ነገር ውሳጣዊ ፍርሃት አንዱ መነሾ ነው ማለት እንችላለን። የገጠመን መጥፎ ገጠመኝ ሊሆን ይችላል። ለምሳሌ አንድ ሰው በሌባ ቢዘረፍ ቢደበደብ ያለ ተደጋጋሚ ጊዜ ሊያቃዠው ይችላል። ወይም የመኪና አደጋ መንገድ ላይ አሰቃቂ አደጋ ቢያይ አሰቃቂ አደጋ ምስሉ አይምሮ ውስጥ ተቀርጾ ለረጅም ጊዜ እየቃዠ ሊቆይ ይችላል የሚል ሐሳብ አለኝና በጣም በተለይ ከውስጣዊ ፍርሃት የሚመነጭ ነው። አንዳንድ ሰዎች ለምሳሌ በጣም ይፈራሉ፣ ይጨነቃሉ። ያ ደግሞ ጭንቀታቸው በህልም ዓለም ተወልዶ ሌሊት እየቃዡ የሚያድሩበት አጋጣሚ አለ እና በጣም አስፈሪ መጻሕፍትን ማንበብ አስፈሪ ስል ውስጡ ያለውን ሐሳብ ማለቴ ነው። አስፈሪ ፊልሞችን ማየት በጣም ለቅዠት አንዱ ምክንያት ነው የሚል ሐሳብ አለኝ። በእርግጥ አስፈሪ ፊልም ማየት አይደለም በህልም ዓለም በገሃዱም ዓለም ከባድ እንደሆነ ይታወቃል። ለምሳሌ ሰዎች ሆረር ፊልም ሲያዩ ቫምፓየር ነገር ሲያዩ ስክሪኑ ላይ እንደምናየው በጣም ያስጨንቃልና ዛፍ ጥላ እንኳን ሲወዛወዝ ሲያዩ ወይም ድመት እንኳን ስታልፍ ሊደነግጡ ይችላሉ። መጻሕፍትም እንደዛው ናቸው። አስፈሪ ነገር ያላቸው መጻሕፍት አሉ። ቅድም እንዳልኩ ደግሞ ወደ ሌላ ዓለም ሊወስዱ የሚችሉ መጻሕፍት አሉ እና እነዛን ራሱ ማንበብ አይደለም በህልም ዓለም በገሃዱ ዓለም ሊፈጥር የሚችለውን ተጽዕኖ ብዙዎች ይታወቃልና እንግዲህ በጣም አስፈሪ መጻሕፍትን ማንበብ ወይም አስፈሪ ፊልም ማየት ለቅዠት ሊዳርግ ይችላልና ሌላው ቅዠት የሚከሰተው ከእንቅልፍ እጦት ነው። በጣም ብዙ ስራ ውስጥ ተወጥረን አይምሮአችን በጣም ንቁ ሆኖ በቃ ይሰራል ምንተኛው ነገር በጣም ትንሽ ሲሆን አብዛኛውን ጊዜ ቅዠት ይከሰታል የሚል ሐሳብ ነውና የእንቅልፍ እጦት ራሱ አንዱ የቅዠት መነሾ ነው ማለት እንችላለን። ስለዚህ ቅዠት አብዛኛውን ጊዜ የሚቃዡ ሰዎች ናይትሜር የሚያዩ ሰዎች ችግሩ የትኛው ምድብ ውስጥ እንደሆነ ራሳቸውን ሊፈትሹ ይገባል የሚል ሐሳብ አለኝ። ሌላው በልቶ ወዲያው መተኛ ጥናቶች እንደሚጠቁሙት ቶሎ በልቶ ጠግቦ ወዲያው ከተኛ አብዛኛውን ጊዜ ቅዠቶችን ሊያይ ይችላልና በልቶ ጠግቦ አለመተኛት ይሻላል። ሌላው የሚዋጡ መድኃኒቶች ራሱ የጎንዮሽ ጉዳት አላቸው። እጾች የተለያየ ጉዳት አላቸው እና እነሱ ራሱ ሊያቃዡ ይችላሉ። ሌላው የእንቅልፍ መዛባት በጣም ትልቁ ነገር ቅድም የእንቅልፍ እጦት እንደሆነ አሁን ደግሞ የእንቅልፍ መዛባት ለቅዠት መነሾ ሊሆን ይችላል። አንዳንዴ ስራ ጠዋት ትገባለህ፣ አንዳንዴ ማታ ትገባለህ፣ አንዳንዴ አዳሪ ትሆናለህ። በቃ ነገሮችን ፓተርኑ ይሳሳታል። አንዳንዴ ለምሳሌ ጠዋት ይሰራሉ፣ ማታ ገብተው የሚተኙዋሉ። አንዳንዶች ግን የስራቸው ጠባይ ሌሊት ያስገባቸዋል፣ ቀን ያስገባቸዋል። ምሳ ሰዓት ላይ እንዲተኙ ይገደዳሉ። በተለይ ካቢን ክሩ የሆኑ በተለይ ሆስተሶች በጣም አስቸጋሪ ነው። ሕክምና ውስጥ ያሉ ሰዎች ኢመርጀንሲ ድንገት ይጠራሉ። ይሄ ነገሮች ቅዠት መንስኤ ሊሆኑ ይችላሉ የሚል ሐሳብ ነው ያለው። ሌላው የአእምሮ ህመም ራሱ ለቅዠት ይዳርጋል የሚልም አንድ ሳይንሳዊ ጥናት አለ እና ሌላው ደግሞ ጭንቀት ነው። በጣም መጨነቅ ካለ ሰው አስፈሪ ህልም ማየት ይችላል። ለምሳሌ ጦርነት ሊኖር ይችላል እንደ ሀገር ማለት ነው እና በዛ ጦርነት ሐሳብ ውስጥ ጭንቅ ያላቸው ሰዎች ሌሊቱን ሙሉ ስለዛ ውጊያ ነው ሲያዩ ሲጨነቁ ሀገር ሲቃጠል ሰዎች ሲሞቱ በጣም አስፈሪ ነገሮች ያሉና አብዛኞቹ ግን ቅዠቶች ውስጥ ሞት ያለበት ነው፣ ግድያ ያለበት ነው፣ ሁከት ያለበት ነውና አስፈሪ ነው ቅዠት። አንዳንዶቹ ደግሞ ሲታደኑ ማለት ሲፈለጉ ወይም አንድ የስለላ ድርጅት ሲያባረራቸው ሲሸሹ ሲያባረራቸው ገደሉ ሲገቡ ሲያመልጡ
ሙቪ ላይ እንደምናየው ማለት ነውና ልክ እንደ ስፓይ ስለላ አይነት ውስጥ ያሉ እንግዲህ ቅዠት ግን አብዛኛውን ጊዜ የሚከሰተው ጥናቶች እንደሚጠቁሙት ህፃናት ላይ ነው። ህፃናት በጣም ይቃዣሉ። እንደሚታወቀው በተለይ ከ3 ዓመት እስከ 6 ዓመት ያሉ ህፃናት ያው ቅዠት ያጋጥማቸዋልና እናቶቻችን ልጆቻችን ይባትታሉ ምናምን ይላሉ እንደምናየው፣ ግን ከ10 ዓመት በኋላ ይቀንሳል የሚል ጥናት ነው ያለው። ሌላው የተጠናው ጥናት ሴቶች በህፃንነታቸው በኮረደነታቸው አመታት ከወንዶች የበለጠ ቅዠት ሊያዩ ይችላሉ ነው የሚለውና ትንሽ ሴቶች ላይ ቅዠት የመጨመር ሁኔታ አለ። ሌላው የሉሲድ ህልም ጊዜ ደግሞ ከአጥቂያቸው ጋር የሚገናኙ ይመስላቸዋል። ሉሲድ የሚያልሙ ለምሳሌ በህልም ማየት ነውና ህልም ማለሜን አውቀዋለሁ እያለምኩኝ እንደማለት ነውና እኔን ሊያጠቃ የሚመጣውን ሰው አየዋለሁ በህልሜ፣ ግን ህልሙን መቆጣጠር እችላለሁ። የሉሲድ ህልም ያልከው ማለት ነውና አጥቂህን ታየዋለህ ማለት ነው። አጥቂ ሊመጣ ነው ወይ የሆነ አደጋ ሊያደርስብህ ነው፣ በህልምህ እያየኸው ነው። ያ በምን ይጠናቀቃል ማለት ነው? በቅዠት ይጠናቀቃል። በፍርሃት፣ በድንጋጤ፣ በመባተት በዚህ ሁሉ ነገር ይጠናቀቃል የሚል ነው። ይሄ እንግዲህ ቅዠት የሚለውን ክፍል ስናይ ነው። ሌላው ግን ትንሽ ለየት የሚል አለ። ዱካክ ሲባል ናይት ቴረር የሚሉት የተሻለ ይገልጸዋል የሚል እምነት አለ። ይሄ ግን እንደ ቅዠት አይነት ቢሆንም ግን ከቅዠት የተለየ ነው ማለት እንችላለን። ነን አርኤም ስሊፕ ላይ ነው። ቅድም ራፒድ አይ ሙቭመንት ፈጣን እንቅስቃሴ ላይ አይደለም። ይሄኛው ዝግተኛው ላይ በሌለበት ፈጣን አይን እንቅስቃሴ በሌለበት የሚገለጽ ነው የሚከሰት ነውና ግን ዱካክ ከ5 እስከ 20 ደቂቃዎች የሚከሰት ነው። ከዚህ ውጪ አይበልጥም እና በጣም ሰዎች በዚህ አስጨናቂ ህልም ጊዜ ተኝተዋል ግን የነቁ ይመስላቸዋል። እንግዲህ ብዙዎች ይሄ ያጋጥማቸው ይችላል የሚል እምነት አለኝና ተኝተዋል ግን የነቁ ይመስላቸዋል። መጮህ አይችሉም። እንደሚታወቀው ህልም ላይ ናቸው። መጮህ አይችሉም ግን ባይናቸው ነው የሚጮሁት። ባይን መጮህ ይሄ እንግዲህ ዱካክ የሚባለው ነው። ባይናቸው ይጮሃሉ ማለት እርዳታ ይፈልጋሉ። በቃ እንዳይናገሩ አንደበታቸው ሁሉ ዝግትግት ይላል። ስለዚህ ማድረግ የሚችሉ ባይናቸው እርዳታ የመጠየቅ ነገር ነውና ባይናቸው የመጮህ አይነት ነው። ሲነቁ ግን የሚያስታውሱት የለም። በቃ ምንም እኮ እንዳየው አይሰማውም። ብቻ በቃ መረበሽ ውስጡ የሚያካስትና አንዳንዶች ግን በተለየ ሁኔታ እናስታውሳለን ይላሉ። አብዛኛውን ጊዜ በልጆች ነው፣ ግን አዋቂዎችም ይሄ ነገር ያጋጥማቸዋል የሚል ነው ጥናቱ። ግን ቢያንስ 5 ደቂቃ 10 ደቂቃ በጣም ከፍ ካለ 20 ደቂቃ ውስጥ ነውና ሰውየው ራሱ የሚሞት ሁሉ ይመስለዋል። ምክንያቱም አንደበት ሁሉ መተንፈስ ሁሉ እንትን መናገር ስለማይችል እዚህ ናይት ቴረር ውስጥ ስለሆነ ሚሞት ሁሉ በቃ እና አምላኩን ሁሉ አድነኛ አይነት በአይኑ ሁሉና ሰውም ካለ እና የመባተት አይነት በቃ ወይ ድምጽ የማውጣት አይነት ማውራት አይደለም ግን ድምጽ የማውጣት አይነት እንትን ይላልና ቀሌው ይሄ ናይት ቴረር ዱካክ አጋጥሞታል ምናምን ወይ ጠበሉ ሰዱት ይባላል። የተለመደ ነገር ነው። እንደዚህ ነገሮች ያጋጥማሉ። አንድ ምሳሌያዊ ቀልድ በዚህ ማንሳት እፈልጋለሁና አንዱ የሰማሁትን ነው ከአንድ አባት በጣም ገርሞኛል እና ይዤዋለሁ። ሌሊት ለጸሎት ይነሳል ማለት ሌሊት መጸለይ ጥሩ ነው ሲባል ሰምቷል። በእርግጥ ጥሩ ነው፣ የጸሎት መጥፎ የለውም። ግን ትንሽ ጸልዮ ሲተኛ በቃ ዱካክ እንትን ሲለው ሲጫነው ሲታገለው ጎኑን ሲወጋው ሲያሰቃየው ያያል። በጣም ይሞክራል ግን ልክ እንደተኛ ነው ጸሎት አድርጎ ሲተኛ የሚያጋጥመው። በጣም ጨነቀውና አንድ አባት ጋር ሄዳል። አባቴ አቤት፣ ሌሊት ለጸሎት እነሳለሁ፣ ጸልዬ ስተኛ ግን ሰይጣን እንዲሁ ሲፈታተነኝ ያድራል አላቸው። ምን ብለው መለሱለት ይባላል? እግዚአብሔር ለውጊያ ቀሰቀሰክ፣ አንተ ግን አንድ ተኩሰህ የማይተኛውን ጠላትን ቀስቅሰው ተኛ፣ እሱ ደግሞ ተነስቶ አርከፈከፈብ ብለውታል ይባላልና ይሄ በጣም አስገራሚና አስጨናቂው ናይት ቴረር ነው። ራሱ ቴረር ነው ተብሎ የተጠቀሰው የምሽት ዱካክ ጭንቀትና ትንሽ ግን ከቅዠት ይለያል። ሌላው ለምሳሌ አሁን ስፖርተኛ ሊሆን ይችላል፣ ቦክሰኛ ሊሆን ይችላል። ውድድር ያለው መስሎት አጠገቡ የተኛውን ሁሉ አደጋ ሊያደርስበት ይችላል ማለት እኮ ነው። ብዙዎችም አጋጥሟቸው ሊሆን ይችላል። ልጅ ሆነን አልጋችን ላይ እንሸናለን፣ ግን ምንሸና ነው የሚመስለን ሽንት ቤት ሄደን። እንግዲህ የሚታይ ነገር ነው። የሚናገሩም ሰዎች አሉ፣ የሚሄዱ የሚመለሱ ሰዎች አሉና ይሄም ራሱ አንዱ ህልም አለ። ለምሳሌ አብዛኛው ሰው በጣም በሚገርም ደረጃ ብዙዎቻችን ያጋጥመን ይችላል፣ ወይም ከቤተሰቦቻችን ወላጆቻችን አልፈው ሊሆን ይችላልና ልክ ወላጆቻችን ያረፉበት ቀን ሲቃረብ ራሱ አመቱን ጠብቆ ማለት ነው በተደጋጋሚ እነሱን የማየት
ራሱ ሊያስታውስ ይችላል ማለት ነው። አሁን አመታቱ ሲደጋገም ያረፉበትን ቀን ሁሉ መርሳት ሊመጣ ይችላል። ግን ተደጋግመ ስታይ እንዴ ምንድነው ሲል ያረፉበት ቀን ሊሆን ይችላል እና መልእክት ነው እንደማለት ነው የሚሉት አንዳንዶቹና በስማቸው መመጽወት ወር ለነዳያን መርዳት መዘከር ያስፈልጋል እና ትውስታ በዓለመ ስጋ ባለውና በዓለመ ነፍስ ባሉት አሁን አንድ ሰው ስላንተ ያሰበ ሊሆን ይችላል ያን ሰው ህልሙን ስለ ህልም ይሄ በምድር ላይ ያለ ግንኙነት ነው እና እንዴ በተደጋጋሚ እኮ አንተን በህልም አይቻለሁ ስትለው ይሄን ሰሞን እኮ አንተን ሁሌ ሳስብ ነበር ሊል ይችላል። እንግዲህ በዓለመ ስጋ ውስጥ ያለ ግንኙነት ግን እኔ ደግሞ ረቀቅ አድርጎ ህልምን ማየው ድግግሞሽን በዓለመ ስጋና በዓለመ መንፈስ ባሉት መካከልም ያለ መስተጋብር ሁሉ ይሆናል ብዬ አስባለሁና ድግግሞሽን ያረፉ ቤተሰቦቻችንን በተደጋጋሚ ማየት ከዛ በእነሱ ስም ኦር ለደሃ ኦር ለነዳያን የሆነ በጎ ነገር ስናደርግ መታየታቸውን ያቆማሉና አይ ቲንክ ራሱ መልእክት አንድ ሴንተር ኦፍ ኢንተለጀንስ እንደ መልእክት ሆኖ የሚመጣ ነው የሚል እምነት አለኝ። እንግዲህ ከመተኛታችን በፊት በአእምሮአችን ውስጥ የሚመላለሱ ነገሮችን በህልማችን ይዘት ላይ ያው የራሳቸውን የሆነ በጎም ያልሆነ ተጽዕኖ ሊያሳርፉ ይችላሉ። ለምሳሌ ተማሪዎች ፈተና ሲደርስ ስለ ትምህርት ሊያለሙ ይችላሉ። ይሄ የምናውቀው ነገር ነው። በቃ ሐሳባቸው በቃ ስለ ፈተና ማለፍ ነው ምናልባት ሲኮርጁ ሊያዩ ይችላሉ፣ ሲያጠኑ ሊያዩ ይችላሉ፣ ፈተና ሲወድቁ ሊያዩ ይችላሉ፣ ፈተና ሲያልፉ ይችላሉ። የተራ ህልም ነው። ሁሉ ጊዜ ማለት ያሰብነውን ነገር የምናይበት ህልም ሊሆን ይችላል። ለምሳሌ በፍቅር ግንኙነት ውስጥ ያሉ ሰዎች የፍቅር አጋራቸውን ተደጋግመው ሊያለሙ ይችላሉ። ካላቸው የፍቅር ስሜት የተነሳ ያን ሰው በህልም የማየት ሁኔታ ሊመጣ ይችላል። ይሄ እንግዲህ ብዙም እንትን አይደለም፣ ተራ ህልም ተብሎ ሊታይ ይችላል። ለምሳሌ ድረገጽ የሚጠቀሙ ሰዎች ለምሳሌ ፕሮግራሚንግ ኮድ ሊያዩ ይችላሉ። በቃ ምሰራው ነገር ሪፍሌክሽን የራሱ ነጸብራቅ ሆኖ ሊታይ ይችላል። በአጠቃላይ ግን ከዕለት ተዕለት እንቅስቃሴያችን ጋራ የተያያዙ ነገሮችን ልናልም እንችላለን።